የዛሬው ቶፒካችን 1.4 some common chemical industries in Ethiopia. At the end of this section, you will be able to name some common chemical industries found in Ethiopia and their products. በኢትዮጵያ ውስጥ ያሉ ኬሚካል አምራች ድርጅቶችን እንደገና ደግሞ ምርታቸውን እናውቃለን ማለት ነው። ይሄንን ቶፒክ አይተን ስንጨርስ በሳጥን ውስጥ ዝቅ ስንል students make groups of how to or 3 and do the following activities. Present your answers to the class when asked by your teacher. ያው እንደተለመደው በክፍላችሁ ውስጥ ግሩፕ ሆናችሁ ሶስት መወያያ ነጥቦች አሉ። እነዚህን ሶስት መወያያ ነጥቦች እስቲ እናያቸዋለን። አንደኛው list down some of the household product chemicals. household chemicals ማለት ቤት ውስጥ የምንጠቀምባቸው ኬሚካሎች ማለት ነው። ለምሳሌ ቤት ውስጥ ከምንጠቀምባቸው ኬሚካሎች አንዱ በረኪና ይባላል። በረኪና በእንግሊዘኛ ብሊች ነው የምንለው። ኬሚካል ኔሙ ደግሞ ካልሲየም ሃይፖክሎራይት። ሁለተኛ በቤት ውስጥ ከምንጠቀምባቸው ኬሚካሎች አንዱ ሳሙና አለ። እስቲ ሁለተኛውን ነጥብ ደግሞ እንየው። Do you know which industry is producing them? እነዚህ አሁን የገለጽናቸውን በቤት የምንጠቀምባቸውን ምርቶች የትኛው ድርጅት እንዳመረታቸው እናውቃለን? እኔ የምጠቀምበት ሳሙና ያልኳችሁ ላርጎ ፈሳሽ ላርጎ ነው። ረቢ ዲተርጀንት ፋብሪካ የሚያመርተው ነው። በረኪና ደግሞ ጊዮን በረኪና የሚባለው ድርጅት የሚያመርተውን ነው የምንጠቀመው። እናንተም ደግሞ የራሳችሁ ሊኖር ይችላል። ያንን የትኛው ድርጅት እንደሆነ ማወቅ አለባችሁ። ሶስተኛው ነጥብ list down the common chemical industries in the bracket enterprises found in your locality or in the vicinity of your town. Which chemicals or chemical products are they producing? እናንተ የምትኖሩበት አካባቢ ኬሚካል የሚያመርት ድርጅት የምታውቁት አለ ወይ? ካለስ የሚያመርተው ኬሚካል ምን ይባላል? ለምሳሌ እኔ የምኖርበት አካባቢ ያለውን ልንገራችሁ። ጎተራ አካባቢ ነው እኔ የምኖረው። ሞሃ ሶፍት ድሪንክ ኢንዱስትሪ የሚባል ኬሚካል አምራች ድርጅት አለ። የሚያመርተው ኬሚካል ምን መሰላችሁ? ካርበን ዳይኦክሳይድ ጋዝ። ለመጠጥ የሚጠቀምበትን ካርበን ዳይኦክሳይድ ጋዝ ያመርታል። ዝቅ ስንል an industry is defined as an economic activity concerned with the processing of raw materials and the manufacture of goods in factories. ኢንዱስትሪ ማለት በዚህ በኢኮኖሚ ውስጥ ትልቅ ሚና ያለው ለሀገሪቱ ኢኮኖሚ ትልቅ ሚና ያለው ለፋብሪካ ፕሮሰስ የሚሆኑ ጥሬ እቃዎችን የሚያመርት እንደዚሁም ደግሞ ፋብሪካ ውስጥ የምንጠቀምባቸው የፋብሪካን ግብአት የሚያመርት ማለት ነው ኢንዱስትሪ ማለት። It can also be interpreted as a group of companies that are linked based on their primary business activities. ኢንዱስትሪ ተብሎ ሲገለጽ 2 3 4 ድርጅቶች ከሁለት በላይ ድርጅቶችንም ሊያመለክት ይችላል። ግን ያው አልቲሜት ጎላቸው ተመሳሳይ የሆነ ቅድም እንዳልነው ጥሬ እቃዎችን የሚያመርቱ ኢኮኖሚው ላይ ትልቅ ሚና የሚጫወቱ በአንድ ላይ ምን ይባላል? ኢንዱስትሪዎች ይባላሉ። Individual companies are
generally categorized into an industry based on their largest source of revenue. እነዚህ ለምሳሌ አንድ ነጠላ የሆነ ድርጅት ምን ሊባል ይችላል? ኢንዱስትሪ ሊባል ይችላል። ኢንዱስትሪ እንዲባል የሚያስችለው ግን ገቢው አቅሙ የአምራችነት አቅሙ ምን ያህል ገቢ አለው ኢንዱስትሪ ተብሎ ሊጠራ ይችላል። The Ethiopian government is highly engaged in expanding industries in the past 2 decades. የኢትዮጵያ መንግስት ባለፉት 10 ዓመታቶች ኢንዱስትሪን የማስፋፋት እቅድ ይዞ እየተንቀሳቀሰ ነው። As part of this expansion, several industrial parks have been under construction. ያው ከዚህ እቅድ ጋር በተያያዘ ብዙ ግንባታዎች በሂደት ላይ ናቸው፣ እየተገነቡ ነው ማለት ነው። እዚህ ቴክስት ቡካችሁ ላይ ፊገር 1.7 ብሎ በስዕል የሚያሳየው አለ ወይም በፒክቸር የሚያሳየው አለ። one of the industrial parks found in Ethiopia በኢትዮጵያ ውስጥ ከሚገኙ ይሄ የኢንዱስትሪያል ዞን ከሚባሉት ኢንዱስትሪያል ፓርክ ከሚባሉት አንዱ ነው ማለት ነው። እዚህ ምስሉ ላይ የምታዩት ማለት ነው። ዝቅ ስንል the chemical industries comprise the companies that manufacture inorganic and organic industrial chemicals, explosive, fragments, agrochemicals, polymers and rubber, ceramic products, petrochemicals, oleochemicals, in the bracket oils, fats and wax and flavors. ኬሚካል ኢንዱስትሪዎች ስንል የተለያዩ ኬሚካሎችን የሚያመርቱ ማለት ነው። እነዚህ የተለያዩ የምንላቸው ኬሚካሎች ምን ናቸው መሰላቸው? እዚህ ጋር የተዘረዘሩት ኢንኦርጋኒክ ኬሚካል፣ ኦርጋኒክ ኬሚካል፣ ኤክስፕሎሲቭ ሊፈነዱ የሚችሉ ሊቀጣጠሉ የሚችሉ ማለት ነው። ፍራግራንስ መዓዛ ያላቸው ማለት ነው። አግሮ ኬሚካልስ ለእርሻ የሚሆኑ ኬሚካሎች ማለት ነው። ፖሊመርስ ደግሞ ፕላስቲክ የምንሰራባቸው ኬሚካሎች፣ ረበር ማለት ጎማ ነው። ሴራሚክ ፕሮዳክትስ የተለያዩ እነዚህ ሴራሚክ ተብለው አሁን ቤት ሲሰራ ግንባታ ላይ የሚውሉ ድንጋዮች። ፔትሮ ኬሚካልስ ነዳጅ ማለት ነው፣ የተለያዩ የነዳጅ አይነቶችን። ኦሊዮ ኬሚካልስ ማለት ደግሞ ዘይትና ዘይት ነክ የሆኑት ማለት ነው። እንደ ኦይል ቅባት የምንለው ፋት፣ ዋክስ የምንለው ዋክስ ማለት ሰም ማለት ነው። ሌላው ደግሞ ፍሌቨር የምንላቸው የተለያዩ መዓዛ ያላቸው ኬሚካሎች አሉ። ከእጽዋት ከተለያዩ ሃይድሮካርበንስ የሚገኙ እነዚህም በሙሉ ምን ያመርታል? ኬሚካል ኢንዱስትሪዎች ያመርቷቸዋል ማለት ነው። ስንቀጥል ሴንትራል to the world economy, it converts natural resources in the bracket oil, natural gas, air, water, metals and minerals into diverse products. የዓለም ኢኮኖሚ ወይም የዓለም ምጣኔ ሀብት ብዙ ነገሮችን ስለሚፈልግ ያንን ለማሰላሰል ወይም ለማሳለጥ የተፈጥሮ ሀብቶችን ወደ ተለያዩ ምርቶች ይቀየራሉ በኢንዱስትሪ ማለት ነው። ለምሳሌ ኦይል ሊሆን ይችላል፣ የተፈጥሮ ጋዝ ሊሆን ይችላል፣ አየር፣ ውሃ፣ ሚኒራሎች፣ ሜታልስ የተለያዩት ምን ይደረጋሉ? ወደሚፈለገው ፐርፐዝ ወደ ተለያዩ ፕሮዳክቶች ይቀየራሉ። they are further categorized into industrial inorganic chemicals, plastics, materials and synthetics, drugs, soap, cleaners and toilet goods, paints and allied products. Industrial organic chemicals, agricultural chemicals and
ሚስላኔስ ኬሚካል ፕሮዳክትስ እነዚህ በሙሉ በፋብሪካ ወይም በኢንዱስትሪ የሚመረቱ ናቸው። ኢንዱስትሪያል ኢንኦርጋኒክ ኬሚካል የምንላቸው አሉ። ኬሚካሎች ሆነው በኢንዱስትሪ የሚመረቱ ኬሚካሎች ማለት ነው። ፕላስቲኮች፣ ሴንቴቲክ የምንላቸው አሉ። የተለያዩ መድኃኒቶች አሉ፣ ሳሙና አለ፣ ማጽጃዎች አሉ፣ ቀለም ነክ የሆኑ ምርቶች አሉ። እነዚህ በሙሉ በኢንዱስትሪ ኬሚካል ኢንዱስትሪዎች የሚያመርቷቸው ናቸው ማለት ነው። ዝቅ ስንል the chemical products mean products manufactured, processed, sold or distributed by the company that are chemical substances or that contained chemical substances. ኬሚካል ፕሮዳክት የምንላቸው ፕሮሰስ የተደረጉ የተመረቱ ግን ምንድነው በውስጣቸው ኬሚካል ሰብስታንሶችን የያዙ ኬሚካላዊ ይዘት ያላቸው እነዛ ምን ይባላሉ? ኬሚካል ፕሮዳክቶች ናቸው። 3 general classes of products are basic chemicals such as alkalis, acids, organic chemicals and salts. ለሶስት እንከፍላቸዋለን። አንደኛው ቤዚክ እንለዋቸዋለን። ቤዚክ ኬሚካልስ። እነዚህ ቤዚክ ኬሚካልስ የምንላቸው ምን ምን እንደሆኑ እናያለን። አልካሊ ማለት ያው ከቤዚክ አንዱ ነው። አሲድ አለ፣ ኦርጋኒክ ኬሚካሎች አሉ፣ እንደገና ደግሞ ሳልት የምንለው አለ። ሁለተኛ ኬሚካል ፕሮዳክትስ ቱ ቢ ዩዝድ in further manufactures such as plastic materials, synthetic fibers, pigments and dry colors. And finished chemical products to be used for ultimate consumption such as cosmetics, drugs and soaps, or to be used as materials or supplies in other industries such as fertilizers, paints and explosive. አሁን ኬሚካሎችን ለሶስት ከፋፈልናቸው። አንደኛው ቅድም እንዳየነው ቤዝ ኦር አልካሊ ያልነው አሲድ እና ኦርጋኒክ ኬሚካል ብለን አንድ ካታጎሪ ሰጠነው። ሁለተኛው የኬሚካል አይነት ምን አልነው? ፕላስቲክ፣ ሴንቴቲክ ፋይበር፣ እነዚህ ፒግመንቶቹን፣ እነዚህ ድራይ ከለሮቹን እነዚህን የምናመርትበትን ኬሚካል ካታጎራይዝድ 2 አልነው። ካታጎራይዝድ 3 ደግሞ ፊኒሽድ ኬሚካል ፕሮዳክትስ ብለን ያለቀላቸው to be used for ultimate consumption such as ይሄ ማለት ያለቀለት ማለት እኛ ልንጠቀመው የምንችል ወይም ደግሞ ከስተመር ሊጠቀመው የሚችል ያለቀለት። ለምሳሌ ኮስሞቲክስ ያለቀለት ፕሮዳክት ነው። ኪኒን ሊሆን ይችላል፣ መድኃኒት ሊሆን ይችላል፣ ሳሙና ሊሆን ይችላል። እነዚህ ያለቀላቸው ምርቶች ካታጎራይዝድ 3 ብለን ከፈል ነው ማለት ነው። ለሶስት ከፈል ነው። አንደኛው ቤዝ፣ አሲድ፣ ሳልት ካታጎራይዝድ 1 ብለን ቤዝ፣ አሲድ እና ሳልት ብለን ኦርጋኒክ ኬሚካልስ ብለን ከፈል ናቸው። አንደኛ። ሁለተኛው እነ ፕላስቲክ፣ ሴንቴቲክ፣ ፒግመንት፣ ድራይ ከለር እነዚህን የምናመርትበት ሁለት ካታጎራይዝድ 2 ብለን ከፈል ነው። ሶስተኛውን ፊኒሽድ ኬሚካል ፕሮዳክት ብለን ከፈል ነው። ፊኒሽድ ኬሚካል ፕሮዳክት ማለት ከስተመር ሊጠቀምባቸው ጥቅም ላይ የሚያውላቸው ያለቀላቸው ፕሮዳክቶች ማለት ነው። እነ ኮስሞቲክስ፣ እነ ድራግስ፣ እነ ሱፕ። ዝቅ ስንል currently there are more than 51 medium and large scale chemical products industries or enterprises in Ethiopia. These enterprises ይሄ ምንድነው የሚለው
51 እና ከ51 በላይ የሆኑ የኬሚካል ማምረቻ ድርጅቶች በኢትዮጵያ ውስጥ አሉ። ሚዲየም እና ላርጅ ስኬል ይላቸዋል። መካከለኛ እና ከፍተኛ ፋብሪካዎች ማለት ነው። ከፍተኛ አቅም ያላቸው እንዲሁም መካከለኛ አቅም ያላቸው ከ51 በላይ ፋብሪካዎች አሉ በኢትዮጵያ ውስጥ። These enterprises produce chemicals like ammonium sulfate, caustic soda, soda ash, carbon dioxide, bleaching chemicals, magnesium oxide, pesticides, and chemical products like soap and detergent, cement, paints, building materials, cosmetics, plastic, natural gum, candle, glass, sugar, tire, pulp, and paper, pharmaceutical, and tobacco። እነዚህ አሁን የዘረዘርናቸው በሙሉ በኢትዮጵያ ውስጥ በኬሚካል ኢንዱስትሪ የሚመረቱ ናቸው ማለት ነው። ቴብል 1 ቴብል 1.1 ምን ይለናል? ሳም ኦፍ ዘ ላርጅ ኤንድ ሚዲየም ስኬል ኬሚካል ኢንተርፕራይዝስ ኢን ኢትዮጵያ፣ በኢትዮጵያ ውስጥ ያሉ ከፍተኛ እና መካከለኛ አምራች ድርጅቶች። እስቲ አንደኛው ምንድነው? ጮራ ጋዝ ኤንድ ኬሚካል ይላል። የት ነው አካባቢው? አዲስ አበባ ነው ያለበት። ሁለተኛው አዋሽ መልካሳ አልሙኒየም ሰልፌት ፋብሪካ ነው። አካባቢው የት ነው? ኦሮሚያ ነው። ዝዋይ ኮስቲክ ሶዳ፣ ይህም ኦሮሚያ ክልል ነው። አብያታ ሶዳ አሽ ፋክተሪ ኦሮሚያ ክልል ነው። ሞሃ ሶፍት ድሪንክ ኢንዱስትሪ አዲስ አበባ ነው። አዶላ ማግኒዚየም ኦክሳይድ ፋክተሪ ይህም ኦሮሚያ ነው። አዳሚ ቱሉ ፔስቲሳይድ ፋክተሪ ኦሮሚያ ነው። ንፋስ ስልክ ፔንት አዲስ አበባ ነው። ዘመናዊ ቢልዲንግ ኢንዱስትሪ ይህም ኦሮሚያ ነው ያለው። ካዲስኮ ኬሚካል ኢንዱስትሪ አዲስ አበባ ነው። መስፍን ታደሰ ሶፕ ፋክተሪ ኦሮሚያ ነው። ኢታብ ላውንደሪ ሶፕ ፋክተሪ ይሄ ሲዳማ ነው። ጌትሸት ዲተርጀንት ኦሮሚያ ነው ያለው። ናቹራል ገም ማርኬቲንግ ኢንተርፕራይዝ ይሄ እጣን የሚል በአማርኛኛ እጣን የምንለው ናቹራል ገም ማርኬቲንግ ኢንተርፕራይዝ የት ነው ቦታው? አማራ ክልል ውስጥ ነው ያለው፣ አዊ ዞን ውስጥ ማለት ነው። እጣንን የሚያቀርብ ድርጅት ነው። ከእጣን የተለያዩ ነገሮች ይሰራሉ። ዋይቢ ኮስሞቲክስ አዲስ አበባ ነው። መካፔ ኤልሲ ይህም ኮስሞቲክስ ድርጅት ነው፣ አዲስ አበባ ነው። ፋኖስ ዲተርጀንት ፋክተሪ ይሄ ትግራይ ነው። ይሄ ፐተራ ሶፕ ፋክተሪ ኦሮሚያ ነው። ታምኮ አጃክስ ሶፕ ፋክተሪ ይሄም ኦሮሚያ ነው። እንግዲህ ከብዙ ከ51ዱ 19ኙን እዚህ ጋር ተዘርዝረው አይተናል። የተወሰኑት አዲስ አበባ ውስጥ ሲሆኑ የተወሰኑት ደግሞ ኦሮሚያ እንደዚሁም ሲዳማ ክልልም አሉ። ዝቅ ስንል አዘር ኬሚካል ፕሮዳክት ኢንዱስትሪስ ኢን ኢትዮጵያ ይላል። አንደኛው ሴመንት ነው፣ ሲሚንቶ ማለት ነው። የት ነው የሚመረተው? ሙገር፣ ድሬዳዋ፣ መሶቦ፣ ደርባ፣ ሚድሮክ፣ ዳንጎቴ። ዝቅ ስንል ሹገር ይላል። ስኳር የት ነው የሚመረተው? መተሃራ፣ ወንጂ፣ ፊንጫ፣ ኦሞ ኩራዝ። እነዚህ ሁሉ የስኳር ማምረቻዎች ናቸው። ሌላው ፔፐር ኤንድ ፐልፕ ይሄ ወረቀትና ሶፍት ማምረቻ ነው። የት ነው ቦታው? ወንጂ። ፋርማሲቲካልስ ይሄ ደግሞ ይሄ መድኃኒት ነክ የሆኑት ነገሮች የሚመረቱት የት ነው? አዲስ አበባ አለ፣ አዲግራት አለ። ሌላው ጎማ ወይም ታየር የምንለው ነው። እሱ ደግሞ ሆሪዘን አዲስ ታየር እዚሁ አዲስ አበባ ውስጥ ማለት ነው። ኤክሰርሳይዝ 1.5 እስቲ አንድ 3 ጥያቄዎች አሉ። እነዚህን 3 ጥያቄዎች እስቲ አብረን እንያቸው። አንደኛው ሊስት ዘ ኮመን ኔምስ ቱጌዘር ዊዝ ዘ ኬሚካል ኔምስ ፎርሙላ ኤንድ ዩዝ ኦፍ 10 ሃውስሆልድ ኬሚካልስ።
ምንድነው መሰላችሁ የመጀመሪያው ጥያቄ የሚለው ወደ 10 ቤት ውስጥ የምንጠቀምባቸው ኬሚካሎች ምግብም ሊሆኑ ይችላሉ፣ ምንሰራባቸውም ሊሆኑ ይችላሉ። 10 ኬሚካሎቹን የተለመደውን ስማቸውን መጠሪያ ስማቸውና ፎርሙላ የኬሚስትሪ ስማቸውን 10 መዘርዘር አለብን። እስቲ አብረን እንሞክር። አንደኛ ሳሙና ወይም ሶፕ ኬሚካል ስሙ ሶዲየም ሲትሬት ይባላል። ሶዲየም ሲትሬት። ሁለተኛ ኦይል ወይም ዘይት ኬሚካል ስሙ ትራይግላይሴራይድ። ሶስተኛ ሳልት ወይም ጨው የኬሚካል ስሙ ሶዲየም ክሎራይድ። አራተኛ ሹገር ወይም ስኳር ኬሚካል ስሙ ሱክሮስ። አምስተኛ ውሃ ወይም ዋተር ኬሚካል ስሙ ዋተር ነው ኦር H2O። ስድስተኛ ብሊች ወይም በረኪና ማለት ነው። ኬሚካል ስሙ ካልሲየም ሃይፖክሎራይት። ሰባተኛ ፓውደር ዲተርጀንት ወይም ኦሞ የምንለው ነው። ኬሚካል ስሙ ሶዲየም ሲትሬት። ስምንተኛ ኬሮሲን ወይም ነጭ ጋዝ ኬሚካል ስሙ ሃይድሮካርበን። ዘጠነኛ ይስት በአማርኛችን እርሾ ማለት ነው። ኬሚካል ስሙ ባዮካርቦኔት። አስረኛ አረቄ የምንለው ወይም ደግሞ ሎካል ቮድካ ኬሚካል ስሙ ኢታኖል። እነዚህ እንግዲህ 10 የዘረዘርናቸው ኬሚካሎች ቤት ውስጥ የምንጠቀምባቸው ናቸው ማለት ነው። ሁለተኛው መወያያ ጥያቄ browse the internet or use other sources and find out 10 other household chemicals that are commonly used in different homes with their corresponding molecular formula, chemical names and use። ያው ተመሳሳይ ጥያቄ ነው። 10 ቤት ውስጥ የምንጠቀምባቸውን መዘርዘር እና ኬሚካል ፎርሙላቸውን ማስቀመጥ ነው። ያው ኬሚካል ኔማቸውን አሁን በገለጽነው መሰረት ኬሚካል ፎርሙላቸውን ማግኘት እንችላለን ኢንተርኔትን ሪፈር በማድረግ። ሶስተኛ እና የመጨረሻው ሊስት at least 15 chemical industries that are found in Ethiopia 15 የኬሚካል ኢንዱስትሪዎችን በኢትዮጵያ ውስጥ የሚገኙትን ዘርዝሩ ነው የሚለው። ቅድም አይተናል። እነዛ ቅድም ካየናቸው ጮራ፣ አዋሽ፣ መልካሳ፣ አልሙኒየም ሰልፌት፣ ዝዋይ ኮስቲክ ሶዳ፣ አብያታ ሶዳ አሽ ፋክተሪ፣ ሞሃ ሶፍት ድሪንክ፣ አዶላ ማግኒዥየም ኦክሳይድ፣ አዳማ ቱሉ ፔስቲሳይድ፣ ንፋስ ስልክ ፔይንት፣ ዘመናዊ ቢልዲንግ ኢንዱስትሪ፣ ካዲስኮ ኬሚካል፣ መስፍን ታደሰ ሶፕ ፋክተሪ፣ ኢጣብ ላውንደሪ፣ ጌትሸት ዲተርጀንት፣ ናቹራል ገም ማርኬቲንግ፣ ዋይቢ ኮስሞቲክስ እነዚህ በሙሉ ኬሚካል ኢንዱስትሪዎች ናቸው ማለት ነው በኢትዮጵያ ውስጥ ያሉ። ስለዚህ የዛሬ ቶፒካችን በዚህ ያበቃል። በሚቀጥለው ሰመሪ ይኖረናል። ዩኒት ሰመሪውን በሚቀጥለው እናያለን ማለት ነው።